ስማ ጃሃን፣ እስኪ በደንብ ተመልከተኝ። ስትዋሸኝ አይኔን እያየህ አልነበረም እንዴ? ምን ነው አሁን ለምን ማየት ከበደ? ሁሉንም ነገር ከመጀመሪያው ጀምሮ ታውቅ ነበር። እኔ ጉዲፈቻ ልጅ እንደነበርኩኝ ታውቅ ነበር። ሁሉንም ነገር ታውቅ ነበር። ምን ነበር ያልከኝ? ምንድን ነበር ያልከው? አባቴ በጣም ታሟል፣ ከመሞቱ በፊት የጠየቀኝ ነገር ይሄ ነው አላልከኝም ነበር? ጃሃን ንገረኝ። ሴቪ ላይ በደንብ እረዳሻለሁ። አውቃለሁ አዝነሻል። የሚያስከፋሽን ነገር አድርጌያለሁ። አዝነሻል ነው ያልከው? አዝነሻል ነው ወይ ያልከው? ለመሆኑ እኔ ለመመኘት እንኳን እንድችል የሚያደርገኝ ህይወት አለኝ? ለመሆኑ ስታታልለኝ ምን እያሰብክ ነበር? በሴቪ ላይ አባት አድርጌ ሀብቴ ላስፋፋ ብለህ ነበር ያሰብከው? ወይስ ሴቪ ላይ ሞኝ ነች፣ እኔን ለማግባት ትስማማለች፣ ስለዚህ አሁን ህይወቷን ብቻ ሳይሆን ገንዘቧንም መውሰድ እችላለሁ ብለህ ነበር ያሰብከው? ምንድን ነበር ያሰብከው? ያደረግኳቸውን ነገሮች በሙሉ አምናለሁ። እኔ ላይ መናደድ መብት አለሽ። ግን ያ የሆነው ለገንዘብ አይደለም። አባቴ ዕዳ ውስጥ ነበር። እውነቱ ያ ነው። በጣም ብዙ ዕዳ አለበት። ኪሳራ ውስጥ ነበር። ታዲያ ምን ማለት ነው ይሄ? እና ይሄ ማለት ስለ ገንዘብ አይደለም ማለት ነው? ንገረኝ። ካልሆነ ኩባንያው ለምን ችግር ውስጥ ይሆናል? ይቺ ልጅ አባቷ በጣም ብዙ ገንዘብ አለው። ስለዚህ አሁን ድርጅቱን ለመታደግ መጀመሪያ ወደ አእምሯችሁ የመጣው እኔን ማግባት ብቻ ነበረ? ንገረኝ እስኪ። ይሄ ብቻ ነው አእምሯችሁ ላይ የመጣው? ሴቪ ላይ ምን መሰለሽ፣ አባቴ በሽታ። አሁን ላይ አባት ብቻ አይደለም፣ ሁላችሁም ጤነኞች አይደላችሁም። ሁላችሁም። ይሄ ደግሞ በሞት እንኳን የማይድን አይነት በሽታ ነው። የሁላችሁም ልብ በጣም ጥቁር ነው። እኔ አንተ በጣም ጥሩ ሰው ነህ ብዬ አስቤ ነበር። በጣም ያሳዝናል ጃሃን። ግን በፍጹም አይደለህም ጃሃን፣ በፍጹም አይደለህም። ይቅርታ አድርጊልኝ። በጣም ይቅርታ ሴቪ። ወይኔ አምላኬ፣ ወይኔ አምላኬ፣ ምን ላደርግ ነው? ምን እያደረግኩ ነው? አምላኬ እባክህን እርዳኝ። አይሆንም። እኔ ይህን አልችልም፣ መውለድ አልችልም፣ ልወልድ አልችልም። ይህንን ልጅ መውለድ አልችልም። በፍጹም መወለድ የለበትም። ወይኔ አምላኬ፣ ፈጣሪ እርዳኝ። የሁላችሁም ልብ ጥቁር ነው። በጣም ታሳፍራላችሁ። እኔ ጥሩ ሰው ነህ ብዬ አስቤ ነበር፣ ግን አይደለህም ጃሃን። አምላኬ እርዳኝ፣ እባክህ እርዳኝ አምላኬ። እህቴ ካድርዬ፣ ይኸውልሽ ኤርካንን እንዳረገዝኩኝ የተረዳሁኝ ቀን የፍቺ ችሎት ነበረብኝ። ተፋታን እና ከፍርድ ቤት ስወጣ በወዴ ከታቀፍኩት ልጅ ውጪ ቤተሰብም ሆነ ጓደኛ አልነበረኝም። ምን እንደማደርግ ግራ ገብቶኝ ነበር። በቃ እንዲሁ ብቻዬን ነበርኩኝ። መላው ዓለም አናቴ ላይ የወደቀብኝ ያህል ነበር የተሰማኝ። መተንፈስ ሁሉ አልቻልኩም። የዛኔ ያሰብኩት ገንዘብም ስራም ስለሌለኝ ካጠገቤ ማንም ሳይኖር እንዲሁ በባዶ ሜዳ ልጄን ብቻዬን ለማሳደግ እንደማልችል አውቄ ነበር። ግን ልቤ እንደዛ አይደለም ያለው መሌክ። ልቤ አትፍሪ ካድሬ ነበር ያለኝ። በፈጣሪሽ ተማመኝ ነበር ያለኝ። እኔም አልፈራውም፣ በፈጣሪ ተማመንኩኝ። ያደረግኩትም ትክክለኛ ነገር ነበር። እንደ አንበሳ ነው ጠንካራ የሆንኩት። ግን ምንድን ነው ማድርገው እህቴ ካድርዬ? ልብሽ የሚልሽን ነገር አድርጊ ማሬ። ልብሽ ልክ ነው የሚልሽን ስሚው ባክሽ። በጣም ነው የማመሰግነው እህቴ ካድርዬ። በለው ይሸታል አይደል? ና ብላ ና። እኔ መክፈት አልቻልኩም። እንካ ክፈተው። ሴልቹክ፣ እኔ ከፍተዋለሁ። እስኪ አይራኑን አምጣው። ሴልቹክ ና፣ አንተም ና፣ እንዳይቀዘቅዝብህ ቶሎ በል። ወንድሜ የሆነ ነገር ልጠይቅህ። ፈንጂ ስለመጣል ስተወራ ነበር አይደል? ለመሆኑ ፈንጂውን ጣላችሁት? አዎ ጥለነዋል። መጣል ጥለነዋል። ሲፈነዳ ስብርባሪ ብረቶቹን ወርውሯል። እንዴ ምንድን የተፈጠረው? የተፈጠረ ችግር አለ? አይ ጎረምሳው፣ እንደዛ ሳይሆን ምንም ችግር አልነበረም። ግን ከኋላቸው የባሰ ትልቅ ፈንጂ ፈነዳ። ምንም አልገባኝም። ከሻንሳላም ቤተሰብ ጋር ስብሰባ አዘጋጅቼ ነበረ። ቢሮአቸው ሁሉ ሄጄ ነበረ። መነጋገር ነበረብን። የተወሰኑ ቃላቶችን መለዋወጥ ነበረብን። ይኸውልህ ስለነበረባቸው ትልቅ ዕዳ ያወቅኩኝ ስለመሰላቸውና በዛ ምክንያት መጎዳቸው ነበር እነሱ የመሰላቸው። እንደዛ ባይሆንም ለእኔ ግን ትንሽ ፈገግ አስብሎኛል። በጣም ደስ ብሎኝ ነበር። እኔም ስማ እንጂ ሳሜት፣ በቅርብ ይሻልሃል ብዬ ተስፋ አድርጋለሁ። ካንሰር እንደያዘ አሁን ገና ነው ያወቅኩት። ከ2 ዓመት በፊት ነው በሽታውን ለማሸነፍ የቻልከው። ስለዚህ ጎበዝ ነህ እና በጣም ደስ ብሎኛል አልኩት። በጣም ነው የተገረሙት። ቆይ ምን እያልክ ነው ወንድሜ? ሳሜት አሁን የካንሰር ታማሚ አይደለም እንዴ? አይደለም ታማሚም ታካሚም አይደለም። ከተሻለ 2 ዓመት ሆኖታል። ግን ለቤተሰቡ አሁንም እንደታመመ እያስመሰለ ነው። የምልህ ገባህ አይደል? ለዛ ነው ሴቪሌና ጃሃን እንዲጋቡ ያስገድዷቸው። እንደ ታመመ ያስመሰለው ለምንድን ነው? ቆይ ችግሩ ምንድን ነው? አልገባኝም። ለምን ብለው ነው እንደዚህ አይነት ነገር ያደርጉት? ሴቪሌ እኮ 5 ሳንቲም የላትም። ለመሆኑ እንደሌላት እርግጠኛ ነህ? ቆይ ምን ማለት ነው እሱ? ትልቁን ነገር አልሰማህማ? ለካስ ሴቪላ የጉድፈቻ ልጅ ነች። ማለቴ የህክመት ልጅ አይደለች። ወንድሜ ምን እያልክ ነው ያለው? አዎ
እውነተኛ አባቷ ደግሞ በጣም የሚገርም ሀብታም ነው። ሳሜ ሻንሳላን እነሱን ለማጋባት የፈለገው ለምን ይመስላል? አንቺ ኒሃየት ነይ ውጪ! እዛ ውስጥ እንዳለሽ አውቃለሁ። ሂክመት ነች ውጭ ያለች ይመስላል። ኒሃየት ነይ ውጪ! ውስጥ እንዳለሽ አውቃለሁ። በሩ ክፈችው። ተናዳለች። አረ ጉድ! ክፈችው! ምንድነው ነገሩ? ዞር በይልኝ እስኪ። አንቺ ደግሞ ሂክመት ምንድነው ችግርሽ? ለምንድነው የምትጮይው? በህግ አምላክ ምንድነው የምትፈልጊው? እኔ ኒሃየትን ብቻ ነው የምፈልገው። አሮጊቷን ሴት ምን ልታደርጊያት? ሌላ ነገር አልፈልግም አልኩሽ። አሁን አሮጊት ምናምን አትበይ። ድሮስ ለነገሩ የት ልትሆኚ ነበር? ቆይ ግን ምን መሆንሽ ነው? ምንድነው ችግርሽ ሂክመት? ይህን ያህል ልትናደጅ የቻልሽው እውነቱን ስለተናገርኩኝ ነው? አንቺ ማን ስለሆንሽ ነው የኔ ኖት የምታበላሹ? እኔ ዋሻውኝ እውነት ተናገርኩኝ። አንቺ ምን አገባሽ? ቆይ ሴቪላይን እኔ ባሳድጋት ባላሳድጋት አንቺ ምን አገባሽ? በፈጣሪ ስሚ፣ አንቺም አላወቅሽም ነበር እንዴ? ተመልከቺ። ለነገሩ ለምን እንደሆነ ይገባኛል። ያ አንቺ እኔም መበቀል የምትፈልጊ አይደለም? ለምን? ምክንያቱም ወንድሜ አንቺንና ልጅሽን ከቤቱ አሽቀንጥሮ ስለወረወራችሁ። ግን አሁን አብቅቷል። አሁን ያ ጉዞ አብቅቷል። አሁን ሻንሳላንነታችሁ ጠፍቷል። እናንተ ከዚህ በኋላ ለእኛ ምናችንም አይደላችሁ። ሂክመት፣ እንደዛ ቀላል ነገር ይመስልሻል እንዴ? ወይ እሱማ በጣም ቀላለሁ፣ በጣም ቀላለሁ። ምክንያቱም ሁሉም ሰው ማን እንደሆንሽ ያውቃል። አንቺና ልጅሽ ማን እንደሆናችሁ ያውቃል። መንገዳችንን መዝጋት ታቆማላችሁ። ጋሬጣ የምትሆኑበት ጊዜ ማክተሟል። ትሰሚያለሽ? ከዚህ በኋላ ለሻንሳላን ቤተሰብ እንቅፋት መሆንን ከዚህ በኋላ ታቆማላችሁ። የኔ ውድ ሂክመት፣ እኛን እንደዚህ የምትጥሉን ይመስላችኋል? አዎ ይመስለኛል ኒሃየት። ለምን እንደሆነ ታውቂያለሽ? ምክንያቱም እኔ የምፈልግ ከሆነ አንቺንም ሆነ ልጅሽን ከካፓዶሻ ታሪክ ሆናችሁን ማባረራችሁ እኔ ነኝ። ገባሽ? ከዛ በኋላ ለማኝ ሆናችሁ ነው የምትቀሩት። ተረዳሽኝ አይደለ? ውይ የዛኔ ውድ ቦርሳ የምትገዙበትና ሐር የምትለብሱባት ቀናቶች በሙሉ ይናፍቃችኋል። ሂክመት፣ እያየሽኝ እኔ ነኝ። ለመሆኑ እኔ ቤት ገብተሽ ማንን ነው የምታስፈራሪው? አንቺ አይመለከትሽም። ዝም በይ። ቆይ ለምንድን ነው ዞረሽ የማታናግሪኝ? ይሄ የሻንሳላን ቤት አይደለም። ኒሃየትና ስምሩ ለእኔ እንግዶቼ ናቸው። እኔ ቤት ገብተሽ ደግሞ እንግዶቼን እንደዚህ የማድረግ መብት የለሽም። ተረዳሽኝ? እኔን ነው እንደዛ የምታናግርኝ? እኒሴ አዎን፣ ሀፍረተ ቢስ ባለጌ፣ ስርዓት አልባነሽ። ሌላ የምትይው ነገር አለሽ? መቀጠል ትፈልጊያለሽ? ስሜን። አንቺ ራስሽ እኔን ስሚኝ። ይሄ የአንቺ ቤት አይደለም። እሺ በይ፣ አሁን ቶሎ ብለሽ ውጭልኝ። ከዚህ በኋላ እዚህ ቤት ድርሽ እንዳትይ። ተግባባን? አሁኑኑ ከዚህ ቤት ውጭልኝ። ውጭ አልኩሽ እኮ ውጪ። ውርደት ሳትከናነቢ ከዚህ ቤት ውጭልኝ። አሳያችኋለሁ። ቆይ ሁላችሁንም አሳያችኋለሁ። በተለይ ደግሞ አንቺ ትሰሚኛለሽ? አሁኑን የማትወጪ ከሆነ መላውን ሰፈር ነው አንቺ ላይ የማስነሳብሽ። አንቺ ሾካካ አሮጊት፣ ምንም የምታመጪው ነገር የለም። ጅል ይህንሴም ደግሞ ቆይ፣ ከዚህ በኋላ የሚሆነው በሙሉ የእናንተ ጥፋት ነው። ዋይ ፈጣሪ ሆይ፣ ምንድን ነው የተፈጠረው? የሆነውን ነገር ተፈጠረ። ድንጋይ ወረወረች እንዴ? ይቺ እብድ በጠዋት በጠበጠችን እኮ። ምን አይነት እብድ ሴትዮ ነች ባካችሁ! ስም፣ ይሄ ነገር ግን የማይሆን ነገር ነው እንዴ! በጣም እኮ ነው እየቀዘቀዘ። እዚህ መንደር ውስጥ ምን ማድረግ እንችላለን? ማሞቂያ ከተማ ነው የሚሸጠው። አሁን ብንከፍላቸው በዚህ ሰዓት አያመጡልንም፣ ወይም ነገ ጠዋት። እና ታዲያ በዚህ ሁኔታ ልንቀጥል ነው? እንግዲህ ብርድ ልብስ መጨመር ነው። ኡፍ! ምን አይነት ጉድ ነው ባካችሁ! ፈጣሪ እንደ ሂክመት ካለ ሰው አብዝቶ ይሰውረን። በሁለት ቀን ውስጥ ይደርሳል አይደል? አዎ፣ ነገ ወደ ሱቁ ልኳለሁ። እሺ አትጨነቅ። በዛ ላይ ደግሞ በጣም ቀላል ስራ ነው እየሰራ ያለሁት። ለሰጣችሁኝ ትኩረት በጣም አመሰግናለሁ። ያለ አንቺ የምወደውን ነገር አላገኝም ነበር። ምንም ማለት አይደለም፣ ስራዬ ነው። ስትችል ተመለስ። በሚገባ እመለሳለሁ። በይ ደህና እምሽ። እሺ ደህና እምሽ። በጣም ጎበዝ ነሽ ወይዘሮ ሱምሩ። ውስጥ እንደውም ከጓደኞቼ ጋር ስናስይዝ ነበር። ታውቂያለሽ፣ ሰውዬው ምንም ሳይገዛ ይወጣል እያልን ነበር። የሆነ ነገር ይገዛል ብለህ ማስያዝ ነበረብህ። መቼም ደንበኛ ገብቶ ሳይገዛ እንዲወጣ አልፈቅድም። በዚህም በዚያም አሸንፊያለሁ። በጣም አመሰግናለሁ። በቃ እንግዲያውስ እነዚህ ምንጣፎች ልጠፋቸው። አይ ይህ መቲን ስራ ነው። አቶ መቲን ምንጣፎቹን ሰብስባቸው ልጄ። አሁን መሄድ ትችያለሽ። እንዴ ለምን? አብረን አይደለም እንዴ ዘግተን የምንወጣው? ትንሽ ቆይተን እንዘጋለን። ላታስቢ። ግን እኮ አሁንም ውስጥ ደንበኞች አሉ። ይሄ ልክ አይደለም። ወይዘሮ ሱምሩ፣ ዛሬ መጀመሪያ ቀንሽ ነው እና ለአካባቢና የውጭ ደንበኞች በጣም ብዙ ሸጥሻል። አመሰግናለሁ። ጥሩ አለቃ መቼም ቢሆን ጎበዝ ሰራተኛን ማጣት አይፈልግም። ለዛ ነው ሽልማቶችና ማበረታቻ ምናምን የምናቀርበው። ይኸው። ምንድን ነው የአቶ ጉድካን? ከመጀመሪያ ጀምሮ ልዩ እንክብካቤና ትኩረት አልፈልግም ብዬ ተናግሬያለሁ። ይሄ ልዩ እንክብካቤ አይደለም፣ የሰራሽበት ነው። ከደሞዝሽ ላይ ቀደም ብዬ እየሰጠሁሽ ነው። ምን ማለት እንደምችል አላውቅም አቶ ጉድካን። ምንም ነገር ማለት አያስፈልግም። እዚህ ነገሮች እንደዚህ ናቸው። እኔ ደግሞ ብልጥ አለቃ ነኝ። ተቀበይኝ። እሺ፣
አመሰግናለሁ። ምንም አይደለም። የመጀመሪያ ቀኔ ስለሆነ ዛሬ በጊዜ ነው የምወጣው። መልካም ምሽት። መልካም ምሽት። መልካም ምሽት። መልካም ምሽት። ነገ ጠዋት 2:00 ነው የምንከፍተው አይደለ? አዎ በቃ ነገ ጠዋት 2:00 እንገናኛለን። እሺ መልካም ምሽት። በቃ በሰላም ያገናኘን። ቻው። አቶ ጉርካን፣ እኔ አይኔን ማመን አልቻልኩም። አዎ በጣም ጥሩ ሰው ነች። በጣም ታታሪና ጎበዝ ሰራተኛ ነች። ታስታውቃለች። ስለ እነሱ ዜና ላይ እየተከታተልኩ ነበር። አድናቂዋ ነበርኩኝ። በጣም አዝኛለሁ። ይህ አይገባትም ነበር፣ ግን ህይወት እንደዚህ ናት። አንዳንዴ ሳታስበው ግልብጥብጥ ትልብሃለች። ምን እንደሆነ ታውቂያለሽ? ይኸውልሽ አንዳንዴ ነገሮች ሊገለባበጡብሽ ይችላሉ፣ ግን ደግሞ ያን ያህል ብዙ አይቆይም። የሚገባቸው ሰዎች አንዳንዴ ያንሰራራሉ። እኔም ጋር እንደዛ ነው የሆነው። ልክ ብለሃል። አዎ። አቤት። ሰላም። ይሄኛው ስንት ነው? 2,000 ነው፣ ግን ለአንቺ በአንድ እሸጥልሻለሁ። ሌላ ማየት ከፈለግሽ ውስጥ ረከስ ያለው አሉ፣ ገብተሽ ማየት ትችላለሽ። እነዛ ስንት ናቸው? ከ2,000 እስከ 3,000 ናቸው። አይ እሺ። ታዲያ ይሄኛውስ? እሱኛውን በ500 እሸጥልሻለሁ። በ38 ቁጥር አለ? እስቲ ውስጥ ላረጋግጥልሽ እህቴ። ነይ ወደ ውስጥ ግቢ። እሺ። ምን ሆነሻል? የደም ግፊትሽ ወረደ እንዴ? አዎን ወርዷል። አዎ ወርዷል። ውይ ተኝ እስቲ ባክሽ። ይኸውልሽ እንደ ህክሜት አይነት ሴትማ እንዲሁ በቀላሉ የእኔን ጤና እንዲሁ በቀላሉ ልታዛባው አትችልም። አዎ ውዴ፣ ግን እኔን ከደም ግፊቴ ይልቅ ያስደነገጠኝ የዛ መስታወት ተመቶ መርገፉ ነው። ዛህራ፣ ቅመሙን አንቺ አትጨምሪው። ምግቡ ላይ ምንም አይነት ቅመም አትጨምሪ። ሁልጊዜ ታበዥበታለሽ። ኤኒሴ ነች እኔ እንደምፈልገው የምትጨምረው። እሺ እሺ። አይ ምን ይሻላል? የእስምሩ ነገር ግን እያሳሰበኝ ነው። ምን እያደረገች ይሆን? ይኸውልሽ እሷ ሄዳ ባለቤቷን ይቅርታ እንድትጠይቀው እፈልጋለሁ። እግሩ ስር ተንበርክካ እና ከልጆቿ ጋር አብራ ሆና ሁሉንም ነገር ማስረዳት አለባት። ግን አታደርገውም። መቼም ቢሆን አታደርገውም። እኔ እሷ ነገር ምንም ሊገባኝ አልቻለም። እሷ እንደ ሴቬ ላይ ጉድፈቻ አይደለችም። ምን ሆነሻል? ሱምሩ ለምንድን ነው ይቅርታ መጠየቅ ያለባት? እሷ ነች እኮ የተበደለችው። ሳሜት ነው እሷን ይቅርታ መጠየቅ ያለበት። የሁለቱ ልጆች እናት እንደሆነችና እንዲሁም አብረው ያሳለፉትን ብዙ ዓመታት ከምንም አልቆጠረውም። አዎ በጣም ትክክል ነሽ። ሰውየው ይሄኔ በጣም ደስ ብሎት ነው የሚሆነው። ምክንያቱም ደግሞ በድንገት ባላሰበውና ባልጠበቀው መንገድ መንታና ቆንጆ ልጆች ስላገኘ በጣም ነበር ደስ ያለው። እንዴ ምን ሆነሻል? ምን እያልሽ ነው? ይኸውልሽ ማንም የማያደርገውን ነገር ነው ያደረገው። ሳሚት እሷ ላይ ያደረገው ልክ ነው። እጅትና ስምሩ መጣች። ሄጄ በሩን ልክፈተው። ቶሎ በሩን ክፈቺ። ግን አሁን ያልሽውን ነገር ለእሷም እንዳትደግሚላት። ሰላም። እንኳን ደህና መጣሽ ወይዘሮ ስምሩ። አመሰግናለሁ። ይህንን ያዥልኝ እስቲ። እነዚህ ምንድን ናቸው? የተወሰኑ እቃዎችን ገዝቼ ነው። ምን ተፈጥሮ ነው? መስኮት ተሰብሮ ነው እንዴ? እና ምን ንፋስ ነው የሰበረው? ምንድን ነው? ታይተው በቃ እኔ መያዝ እችላለሁ። እሺ ቆይ እቴኒሴ። አቤት ማሬ። ወይዘሮ ስምሩ ገበያ ሄዳ ያመጣችውን ተመልከች። የልብስ ማጽጃ ሳሙና በይ፣ ጥራጥሬ በይ፣ ያልገዛችው ነገር የለም። ስሜ እኔ ልጅ ስለፈጠረሽ አምላክ ለምን ይሄንን ያህል ትቸገሪያለሽ? ውይ እቴ ደግሞ መቸገር ነው እንዴ? ምን ሆነሻል? ደግሞ ዛሬ የተወሰነ ገንዘብ ተሰጥቶኛል ከደሞዝሽ ላይ። እሰይ! በዚህ ፍጥነት ስራ ጀመርሽ እንዴ ስምሩ? አዎ ዛሬ ስራ ጀምሬያለሁ። ውይ እንኳን ደስ ያለሽ የኔ ውድ፣ በጣም ነው ደስ የሚለው። አመሰግናለሁ። እንኳን ደስ አለሽ እህቴ ስምሩ። አመሰግናለሁ ውዴ። ቢሆንም ግን ይሄ አስፈላጊ አልነበረም። ገንዘብሽን እኮ እዚህ ላይ አልጠፋሽው። ምን ሆነሻል? ወይ ምን ማለት ነው አጠፋሽ ማለት? እህቴ ስሚ ቆይ ምን አምጥተሽ ነው? ምን እንዳመጣው ተመልከች። ተመልከችማ በጣም ጥሩ ነገር ነው። ጥሩ ቦኒቶ አግኝቼ ነው ያመጣሁት። ትኩስ ነው ደግሞ ሰዎች ተሰብስበው እየወሰዱ ነበርና እኔም አንድ ሳያልቅ ምርጡን አገኘውና አመጣው። በጣም ነው ደስ የሚለው። እውነት በጣም አመሰግናለሁ። ግን ደግሞ አረንጓዴ ነገር አልገዛውም። ያው አትክልት ስፍራ ላይ ይኖራል ብዬ። አዎ የኔ ውድ ስምሩ አታስቢ፣ ብዙ አለ። አታስቢ። በነገራችን ላይ ሳረሳው አንድ ነገር ላሳይሽ። ይሄ ምንድን ነው? ያለብኝ ዕዳ ነው እህቴ። እኔ እኮ እንደ ብድር አይደለም የሰጠሁሽ። እኔ እኮ እንድትጠቀምበት ፈልጌ ነው የሰጠሁሽ። አውቃለሁ፣ ግን ውዴ አሁን እኮ ባዶ እጄን አይደለሁም፣ ስራ አለኝ። ስለዚህ ከስራዬ ላይ ያገኘሁትን ነው የሰጠሁሽ። እባክሽ አትጨነቂ። አይ እኔ አልቀበልሽም። በእውነት እንዳታስቢ፣ አልቀበልሽም። እሺ በቃ አንቺ አትቀበይኝም አይደል? ቦርሳ ውስጥ ከተዋለሁ። ምንድን ነው ችግሩ? ማየ በጣም ዘማልሽ እኮ። ቆይ ለመሆኑ የት ነው ስራ ያገኘሽው? የምንጣፍ ሱቅ።
አቶ ጉርካንን ታውቂያለሽ አይደለ? ከመስጊዱ ጀርባ ያለው ምንጣፍ ሱቅ ያለው ሰውዬ። የምንጣፍ ሱቅ? አዎ የምንጣፍ ሱቅ ነው። እውነት ለመናገር ብዙ ምንጣፎችን ስለሸጥኩኝ ደስ ብሎኛል። ሁሉንም ምንጣፍ አይነቶች አውቃቸዋለሁ። ለካ ሚላስ፣ ሄሪኬ፣ ፐርዣን፣ አፍጋን። በጣም ተገርሜ ነበር። ትንሽ ተገርሜያለሁ። እና አሁን የምንጣፍ ቤት አሻሻጭ ሆነሻል ማለት ነው? ይሄን ያገኘሽው ስራ? አዎ ይሄን ነው ያገኘሁት እማዬ። የእኔ ሀሳብ ዩኒቨርሲቲ ውስጥ መስራት ነበር፣ ግን አልተሳካልኝም እማዬ። ሌላ ምን ልሰራ እችላለሁ ታዲያ እማዬ? በጣም ነው የምታሳዝኘው። እንደው ምን አይነቷ ሴት ነሽ? እንደው ምን አይነቷ ሴት ነሽ? የእውነት እቺ ሴትዮ ልታሳብደኝ፣ የእውነት ልታሳብደኝ ነው። እስቲ አንዴ እንኳን ለእኔ እስቲ ደስተኛ ለመሆን ሞክሪ እማዬ፣ እባክሽ አንዴ ብቻ፣ አንድ ጊዜ። ለምንድን ነው ስለ አንቺ ደስ የሚለኝ ሱምሩ? ለምንድን ነው ደስተኛ የምሆነው? ልጄ እኮ አሻሻጭ ሆናለች፣ ያውም የምንጣፍ አሻሻጭ። በዚህ ልደሰት? ልጅሽ ራሷን ለመቻል ወስና ልታደርገው ችላለች እማዬ። እየሞከረችን ያለች ሱምሩ፣ በእውነት ጭንቅላቴን እያዞርሽኝ ነው። በዚህ ተግባርሽ እንድኮራብሽ ነው የምትፈልጊው? አይ ይኸውልሽ፣ እኔ እንድትኮርቢኝ ወይ እንድትደመሚብኝ አይደለም የምፈልገው እማዬ። እኔ ጎበዝ እንድትይኝ አልፈልግም፣ እንድትደግፊኝም አልፈልግም፣ ትንሽ እንድታሞጋግሽኝም አልፈልግም። ይህንን ደግሞ ካንቺም ሆነ ከሌላም ሰው አልፈልግም። በተለይ ደግሞ ካንቺ ምንም አልፈልግም እማዬ። የሚገባሽ ከሆነ ስሚኝ እባክሽን፣ በቃ ይህን ለመረዳት ሞክሪ። እኔ በራሴ ኮርቻለሁ። እሺ፣ በራሴ ደስ ብሎኛል። አሁን ዋጋ እንዳለኝ አውቄያለሁ። በጣም ግልግል። ስለዚህ እኔን አድናቆት አትፈልጊም ማለት ነው? ይሄ ማለት እኔ በአንቺ እንድደሰት አትፈልጊም ማለት ነው? ስለዚህ ተገላገልን ማለት ነው። በሩን ቀስ ብለሽ ዝጊው። ትንሽ እንኳን መረጋጋት ቻልሽ? አንዴ ተቀመጪና እንነጋገር እባክሽ። እንነጋገር። ስለዚህ አባቴና እናቴ ማን እንደሆኑ ልትነግሪ ነው ማለት ነው? ሞተዋል ማሪ፣ ሞተዋል። እናትሽ አንቺ ስትወልድ ነው የሞተችው። አባትሽ ደግሞ በቃሽ ወጪ። በጣም የምታሳዝኝ ሰው ነሽ። አበደች እኮ ልጅቷ፣ አብዳለች። ወይዘሮ ሂክመት ደህና ነሽ? ተጎድተሻል? የምረዳሽ ነገር አለ? አልተጎዳሁም ቱርካን። አልገባኝም ግን እናት ለመሆን መውለድ አለብኝ ማለት ነው? ለእሷ ስለ ያላደረግኩት አንድም ነገር የለም፣ አንድም ነገር። ሁሉንም ነገር ያየነው አብረን ነው። ሁሉንም ችግር አብረን ያየነው፣ ችግርን መገፋትንም አብረን ያየነው። አስተማርኩኝ፣ አሳደግኩኝ። ከዚህ በላይ ምን እንዳደርግላት ነው የፈለገችው? እናቷስ ብትሆን ከዚህ በላይ ምን ልታደርግላት ትችል ነበር? ሁሉንም ነገር ነው ያደረግኩት። እንደዚች አይነት ምስጋና ቢስ የሆነች ሰው አይቼ አላውቅም። ውይ ወይዘሮ ሂክመት፣ አዎ በጣም ያስደነግጣል። እውነት ለመናገር ይገርማልም። ግን ማለት ያው ስታስቢው እሷም ያለችበት ሁኔታ ቀላል አይደለም። ግን በጭራሽ አትዘኝ፣ ዋጋሽን በደንብ ትረዳዋለች። በእውነት ይውልሽ አንድ ቀን እየሮጠች ትመጣለች። ከዛ አቅፋሽ እናቴ ትልሻለች። ምን አለች በይ። በጭራሽ እንደዛ አይመስለኝም። እስቲ ይህንን አጽችው። እሺ በቃ አጸደዋለሁ። ብቻ አንቺ ተረጋጊ እሺ።